በአንድ ወቅት ግርማዊ የነበረች ኢየሩሳሌም ዛሬ በዝምታ ተውጣለች። ቅጥሮቿም ፈርሰዋል። ኩራት የነበሩት በሮቿም በእሳት ጋይተው አመድ ሆነዋል። ሕዝቡም በተስፋ መቁረጥና በውርደት ጥላ ስር ወድቋል። በሺህ ማይል ርቃ በምትገኝ በፋርስ ግርማዊ ቤተ መንግሥት ውስጥ ግን አንድ ሰው ይህን የጥፋት ወሬ ሰማ። ያን ዕለት ዓለም ለእርሱ ቆመች። እርሱም ነህምያ ይባላል። እርሱ ሰይፍ የጨበጠ ተዋጊ አልነበረም፣ ድንጋይ የሚፈልጥም ግንበኛ አልነበረም። እርሱ የንጉሥ የቅርብ አገልጋይ፣ ተራ የጠጅ አሳላፊ ነበር እንጂ። ነገር ግን በዚያ የቅንጦት ኑሮ ሳለ የፈራረሱት ግብሮች ጩኸት እንቅልፍ ነሳው። ልቡ ተሰበረ፣ መንፈሱም ተናወጠ። በንጉሥ ፊት ከመቆሙ በፊት በሰማዩ ንጉሥ ፊት በለቅሶና በጾም ወደቀ። ለብዙ ሰዎች ፍርስራሽ ብቻ በታያቸው ስፍራ እርሱ ግን አዲስ ተስፋ ተመለከተ። የሐኪያ ልጅ የነህምያ ቃል እንዲህ አለ። በ20ኛው ዓመት በካሲሉ ወር እንዲሆነ እኔም በሱሳ ግንብ ሳለሁ ከወንድሞቼ አንዱ ሐናንያ ከእርሱም ጋር ሌላ ሰዎች የይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮም የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በሳት ተቃጥሏል አሉኝ። ይህን ቃል በሰማሁ ጊዜ ተቀምጬ አለቀስኩ። አያሌ ቀንም አዝን ነበረ። በሰማይ አምላክ ፊት እጾምና ጸልይ ነበረ። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱና ትእዛዝን ለሚያደርጉ ቃል ኪዳንንም ምሕረትንም የምትጠብቅ ታላቅና የተፈራ አምላክ ሆይ፣ እኔ ባሪያ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮዎቹ ያድምጡ፣ ዓይኖችም ይከፈቱ። በአንተ ላይ የሚያደረግነው የእስራኤል ልጆች ኃጢአት ለአንተ እናዘዛለን። እኔም የአባቴን ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሥራ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝ ሥርዓትም ሕጉንም አልጠበቅንም። አሁንም ለሙሴ ለባሪያህ እንዲህ ስትል ያዘዛትን ነገር አስብ። ብትበድሉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ምንም ከእናንተ ሰዎች እስከ ሰማይ ዳርቻ ቢበተኑ ከዚያ መልሳችኋለሁ፣ ስሜ የሚኖርባት ዘንድ ወደ መረጥኳት ስፍራ አመጣችኋለሁ። እነዚህም በታላቅ ኃይልህ እና በብርቱ እጅህ የተቤዠሃቸው ባሪያዎችህ ሕዝቦች ናቸውና ጌታ ሆይ ጆሮህ የባሪያን ጸሎት ስምህንም ይፈሩ ዘንድ የሚወዱትንም የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሥ ጠጅ አሳላፊ ነበርኩ። ንጉሡም አርቴስታ በ20ኛው ዓመት መንግሥት በኒሳን ወር የወይን ጠጅ በፊቱ ነበረ። ጠጁንም አንስቼ ለንጉሡ ሰጠው፣ በፊቱም ሌላ አልነበረም። ንጉሡም ሳትታመም ፊትህ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ አይደለም አለኝ። እጅግም ብዙ አድርጌ ፈራው። ንጉሡ ለዘላለም ይኑሩ፣ የአባቶቼ መቃብር ያለባት ከተማ ተበታትናለችና በሮቿ እሳት ተቃጥለዋልና ፊቴ ስለምን አይዘን አልሁት። ንጉሡም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይሁ። ንጉሡን ደስ ቢያሰኝ ባሪያህም በፊትህ ሞገስ ቢያገኝ እሠራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልሁት። ንግሥቲቱም ባጠገቡ ተቀምጣ ሳለች ንጉሡ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሡም ይስደደኝ ዘንድ ደስ አለው። እኔም ጊዜውን ነገርኩት፣ እሱም አሰናበተኝ። ንጉሡንም ንጉሥ ደስ ቢለው እስከ ይሁዳ አገር እንዲያደርሱኝ በወንዝ ማዶ ላሉት ገዢዎች ደብዳቤ ሰጠኝ። በቤቱም አጠገብ ላለው ለግንቡ በሮች ለከተማዎቹም ቅጥር ለምገባበትም ቤት እንጨት እንዲሰጠኝ ለንጉሥ ዱር ጠባቂ ለአሳፍ ደብዳቤ ሰጠኝ አልሁት። ንጉሡም ሁሉን ሰጠኝ። የከበረች አምላኬ እጅ ከእኔ ጋር ነበረችና በወንዙም ማዶ ወዳሉት አገረ ገዢዎች መጥቼ የንጉሡን ደብዳቤ ሰጥኋቸው። ንጉሡም ከእኔ ጋር የሰራዊት አለቆችና ፈረሰኞችን ልኮ ነበረ። አሮናዊ ሰንበላጥና አገልጋዩ አሞናዊ ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረስኩ። በዚያም 3 ቀን ተቀመጥኩ። በሌሊትም ተነሳሁ። ከእኔም ጋር ጥቂት ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆውም በር ወጣሁ። ወደ በለስም ምንጭና ወደ ጉድፉ መጣያ በር ሄድኩ። የፈረሰውንም የኢየሩሳሌምን ቅጥር በእሳት የተቃጠለውንም በሮቿን ተመለከቱ። ወደ ምንጩም በርና ወደ ንጉሡም ዋኛ አለፍኩ። ተቀምጬበት የነበረውም እንስሳ የሚያልፍበት ስፍራ አልነበረም። በሌሊትም በፈፋው በኩል ወጥቼ ቅጥሩን ተመለከቱ። ሸለቆውን በር ገባሁ፣ እንዲሁም ተመለስኩ። ጠባቂዎች ግን ወዴት እንደሄድኩ ምን እንዳደረጉም አላወቁም ነበረ። ለአይሁድና ለካህናቱ ለታላላቆችና ለሹማምንቱም ሥራ ይሰሩ ለነበሩትም ለሌሎች በዚያ ጊዜ ገና አልተናገርኩም ነበረ። እኔም እኛ ያለንበትን ጉስቁልና ኢየሩሳሌም እንዴት እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ።
አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑ ኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሡ የነገረኝን ቃል ነገርኳቸው። ተነሱ እንስራ አልኳቸው። እጆቻቸውም ለበጎ ሥራ በረቱ። ሆሮናዊው ሰንበላጥም አገልጋዩ አሞናዊ ጦቢያ አረቢያውም ጌሳም በሰሙ ጊዜ በንቀት ሳቁብን። ቀላል አድርገውም ወደ እኛ መጡና ይህ የምታደርጉን ነገር ምንድን ነው? በውኑ በንጉሥ ላይ ትሸፉት ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውልናል፣ እኛም ንጹሕ ልባሪዎቹ ተነስተን እንሰራለን። ለእናንተ ግን በኢየሩሳሌም ዕድል ፈንታና መብት መታሰቢያም የላችሁም አልኳቸው። ታላቁም ካህን ኤልያሴብና ወንድሞቹ ካህናት ተነስተው የበጉን በር ሰሩ፣ ቀደሱትም። ሳንቃዎቹም አቆሙ። እስከ 100 ግንብና እስከ ሐናኒኤል ግንብ ድረስ ቀደሱት። አጠገቡም የኢያሪኮ ሰዎች ሰሩ። አጠገባቸውም የአምሪ ልጆች የዘኩር ልጆች ሰሩ። የአስና ልጆች የአሳ በር ሰሩ። ሰረገሎቹንም አኖሩ፣ ሳንቃዎቹንም አቆሙ። ቁልፎችና መወርወሪያዎችም አደረጉ። በአጠገባቸውም የቆስ ልጅ የኡሪያ ልጅ ሚራሞት ይሠራ ጀመረ። በአጠገባቸውም የሜሴዜቤል ልጅ የበራክያ ልጅ ሜሶላም ይሠራ ጀመር። በአጠገባቸውም የባሃና ልጅ ሳዶቅ ይሠራ ጀመር። በአጠገባቸውም ቴቁሃውያን ይሠሩ ጀመረ። ታላላቆቻቸው ግን ለሥራው አንገታቸውን አላዋረዱም። ፋሲሃ ልጅ ኢዮዳሄና የበሱዲያ ልጅ ሜሱላም አሮጌውን በር አደሱ። ሰረገሎቹንም አኖሩ፣ ሳንቃዎቹንም አቆሙ። ቁልፎችና መወርወሪያዎችም አደረጉ። በአጠገባቸውም ገባዖናዊው መልጥያና ሜሮኔታዊው ያዴን እስከ ወንዙም ማዶ አለቃ ግዛት የሆኑ የገባዖንና የመሴፍ ሰዎች ሰሩ። በአጠገባቸውም ወርቅ አንጥረኛ የአርያ ልጅ ቡዙኤል ሠራ። በአጠገቡም ከሽቱ ቀማሚ የነበረ ሐናንያ ሠራ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። በአጠገባቸውም የኢየሩሳሌም ግዛት እኩሌታ አለቃ የሆነው የሆር ልጅ ረፍያ ሠራ። በአጠገባቸውም የኤርምያፋ ልጅ ይድያ በቤቱ አንጻር ያለውን ሠራ። በአጠገቡም የአሰንብሄም ልጅ አጡስ ሠራ። የካሪም ልጅ መልክያ የፈሃት ሞዓብ ልጅም አሱብ ሌላውን ክፍልና የእቶኑን ግንብ ሠሩ። በአጠገባቸውም የኢየሩሳሌም ግዛት እኩሌታ ገዢ የአሉኤስ ልጅ ሶሎምና ሴቶች ልጆቹ ሠሩ። አኑንና የዛሃን ሰዎች ሸለቆውን በር አደሱ፣ ሠሩትም። ሳንቃዎቹንም አቆሙ፣ ቁልፎቹና መወርወሪያዎቹም አደረጉ። ደግሞም እስከ ጉድፍ መጣያው በር ድረስ 1000 ክንድ የሚሆን ቅጥር ሠሩ። የቢታካርም ግዛት ገዢ የሬካብ ልጅ መልክያ ከወንድሞችና ከልጆቹ ጋር የጉድፍ መጣያውን በር ሠራ፣ ከደነውም። ሳንቃዎቹንም አቆመ፣ ቁልፎችና መወርወሪያዎችም አደረገ። የሜስፋሃም ገዢ የኮልሃዜ ልጅ ሶሎም የምንጩን በር አደሰ፣ ሠራውም፣ ከደነውም። ሳንቃዎቹንም አቆመ፣ ቁልፎችና መወርወሪያዎችም አደረገ። ከዳዊት ከተማ እስከሚወርደው ደረጃ ድረስ በንጉሡ አትክልት አጠገብ ያለውን መዋኛ ቅጥር ሠራ። ከእርሱም በኋላ የቤትወር ግዛት እኩሌታ ገዢ የአዛብ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከተሠራው መዋኛ እስከ ኃያሉም ቤት ድረስ ሠራ። ከእርሱም በኋላ ሌዋውያን የባኒ ልጆች ሬሁም ሠሩ። አጠገባቸውም የቅኒላ ግዛት እኩሌታና የአውራጃዎች ገዢ አስብያ ሠራ። ከእርሱም በኋላ የቅኒላ ግዛት እኩሌታ ገዢ የሄንዳድ ልጅ ቤኒና ወንድሞቹ ሠሩ። በአጠገቡም የመሴፍ ገዢ የኢያሱ ልጅ አዙር በማዕዘኑ አጠገብ በመወጣጫው ግንብ አንጻር ያለው ሌላውን ክፍል ሠሩ። ከእርሱም በኋላ የዘቡር ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተግቶ ሠራ። ከእርሱም በኋላ የአቆስ ልጅ ኡሪያ ልጅ ሚሬሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል ሠራ። ከእርሱም በኋላ የአካባቢው ሰዎች ካህናቱ ሠሩ። ከእነርሱም በኋላ ብንያምና አሴብ በቤታቸው አንጻር ያለውን ሠሩ። ከእነርሱም በኋላ የሐናንያ ልጅ የመዓስ ልጅ የአዛርያስ ቤት በቤቱ አጠገብ ያለውን ሠራ። ከእርሱም በኋላ የሄንዳድ ልጅ ባኒ ከአዛርያስ ቤት ጀምሮ እስከ ማዕዘኑ እስከ ግንቡ መዞሪያ ድረስ ያለውን ሌላውን ክፍል ሠራ። የኡዛይ ልጅ ኃልል በማዕዘኑ አንጻር ያለውንና በዘበኞች አደባባይ አጠገብ ከላይኛው የንጉሥ ቤት ወጥቶ የቆመውን ግንብ ሠራ። ከእርሱም በኋላ የፋሮስ ልጅ ፈድያ ሠራ። ናታኒምም በኦፌል በውሃ በር አንጻር በምሥራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቁሃውያን ወጥቶ በቆመው በታላቁ ግንብ አንጻር ላይ ያለውን እስከ ኦፍሌ ቅጥር ድረስ ሌላውን ክፍል ሠሩ። ከፈረሶች በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር ሠሩ። ከዚያም በኋላ የሜር ልጅ ሳዶቅ በቤቱ አንጻር ያለውን ሠራ። ከእርሱም በኋላ የምሥራቁ በር ጠባቂ የሴኬንያ ልጅ ሰምያ ሠራ። ከእርሱም በኋላ የሶሎሚያ ልጅ ሐናንያ፣ የሴሌፍ 6ኛው ልጅ ሐኑን ሌላውን ክፍል ሠሩ። ከዚያም በኋላ የበራክ ልጅ ሜሶላም በሙዳዬ መሥዋዕት አንጻር ያለውን ሠራ። ከእርሱም በኋላ የሴራፍ ልጅ መልኪያ እስከ ናታኒምና እስከ ነጋዴዎች ቤት ድረስ
በሐሜፍቄዳ በር እስከ አንጻር ያለውን ከማዕዘኑ መውጫ ድረስ ሠራ። ከማዕዘኑም መውጫ ጀምሮ እስከ በጎቹ በር ድረስ ወርቅ አንጥረኞችና ነጋዴዎች ሠሩ። ሰንባላጥም ቅጥሩን እንደሠራንና በሰማ ጊዜ እጅግ ተቆጣ፣ ተበሳጨም። በአይሁድ ላይም ሳቀባቸው። በወንድሞቹና በሰማርያ ሰራዊት ፊትም ከተማቸውን የሚሠሩት እነዚህ ደካሞች አይሁድ ኃይላቸው ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ እርሱ ቀርቦ በድንጋይ የሚሠሩት ቅጥራቸው ላይ ቀበሮ ቢወጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውንም በራሳቸው ላይ መልስባቸው። በምርኮ ሀገር ለብዝበዛ አሳልፈህ ስጣቸው። በደላቸውም አትከደን፣ ኃጢአታቸውም ከፊት አይደምሰስ። ሠራተኞች ፊት አስቆጥተዋልና። ቅጥሩንም ሠራን። ቅጥሩንም ሁሉ እስከ እኩሌታ ድረስ ተጋጠመ። ሕዝቡም ከልብ ይሠራ ነበረ። ሰንባላጥና ጦቢያም አረባዊውም አሞናዊውም አዞጦናዊውም ኢየሩሳሌም ቅጥር የታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያፈርሱ ዘንድ ሁሉም በአንድነት ተሰበሰቡ። እኛም ወደ አምላካችን ጸለይን። ከእነርሱም የተነሳ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩም እንሠራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገላቸው ድረስ ሥራቸውንም እስክናስተጓጉል ድረስ አያውቁንም እያሉ አያዩም አሉ። አጠገባቸውም የተቀመጡት አይሁድ መጥተው ከስፍራው ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ክፍል በሰዋራ ስፍራ ሰይፋቸውንና ጦራቸውን ቀስታቸውን አስይዤ ሕዝቡን በየወገናቸው አቆምኋቸው። አይቼም ተነሳው። ታላላቆቹንና ሹማምንቱን የቀሩትን ሕዝብ አትፍሯቸው፣ ታላቁና የተፈራውን አምላካችንን አስቡ። ስለ ወንድሞቻችሁ ስለ ወንዶችና ስለ ሴቶች ልጆቻችሁ ስለ ሚስቶቻችሁም ስለ ቤቶቻችሁም ተዋጉ አልኋቸው። ጠላቶቻችንም እንዳወቅንባቸው እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ሥራችን ተመለስን። ከዚህም ቀን ጀምሮ እኩሌቶቹ ብላቴኖች ሥራ ይሠሩ ነበረ። እኩሌቶቹ ጋሻና ጦር፣ ቀስት፣ ጥሩርም ይዘው በፊትና በኋላ ይጠብቁ ነበረ። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበረ። ቅጥሩንም የሚሠሩት ሸክም ተሸካሚዎች በአንድ እጃቸው ይሠሩ ነበረ፣ በአንድ እጃቸውም የጦር መሳሪያ ይይዙ ነበረ። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሠራ ነበረ። እንደ መለከትንም የሚነፋ ባጠገቤ ነበር። ታላላቆቹና ሹሞቹን የቀሩትን ሕዝብ ሥራውን ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበትነናል፣ አንዱም ከሁለተኛው ርቆአል። የቀንደ መለከቱን ድምፅ በምትሰሙበት ስፍራ ወደዚያ ወደ እኛ ተሰብሰቡ አልኋቸው። ለእኛ እግዚአብሔር ይዋጋል አልኋቸው። ሥራውንም እንሠራ ነበር። ከማለዳ ወግታ ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይይዙ ነበረ። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴናዎቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኋቸው። እኔና ወንድሞቼም ብላቴናዎችም በኋላ የነበሩት ጠባቂዎች ልብሳችንን አናወልቅም ነበረ። ወደ ውሃም ስንሄድ መሳሪያችንን እንደታጠቅን እንሄድ ነበረ። በወንድሞቻቸው በአይሁድ ላይ ትልቅ ሕዝብና የሚስቱ ጩኸት ሆነ። ከወንዶችና ከሴቶች ልጆቻችን ጋር ብዙዎች ነን፣ በልተን በሕይወት እንኑር፣ እህል እንሸምት የሚሉ ነበሩ። ከረሃብ የተነሳም እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንን አስይዘናል የሚሉም ሌሎች ነበሩ። ለንጉሡ ግብር እርሻችንን ወይናችንን አስይዘን ገንዘብ ተበድረናል። አሁንም ሥጋችን እንደ ወንድሞቻችን ሥጋ፣ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻቸው ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች የሆኑ የሚኖሩ አሉ። ታላላቆችም እርሻችንና ወይናችን ይዘዋልና ልናድናቸው አንችልም የሚሉ ነበሩ። እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ አዘንኩ፣ በልቤም አሰብኩ። ታላላቆችና ሹማምንቱን ሁላችሁም እያንዳንዳችሁ ወለድ ትወስዳላችሁን ብዬ ተጣለኋቸው። ትልቅም ጉባኤ ሰበስቧቸው። እኔም ለአሕዛብ የተሸጡት ወንድሞቻችን አይሁድን በፈቃዳችን ተቤዥን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱ ለእኛ የተሸጡ ይሆናሉን አልኋቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልሁ፣ የምታደርጉን ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? እኔ ደግሞ ወንድሞቼም ብላቴናዎቼም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው፣ እርሻቸውን፣ ወይናቸውን፣ የወራቸውን ቦታ፣ ቤታቸውንም ከእነርሱ የወሰዳችሁትን ገንዘብና እህሉን፣ ወይንን፣ ጠጁንና ዘይቱን እባካችሁ ዛሬ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱ ምንም አንሻ፣ እንደ ተናገርክ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው። ደግሞም ልብሴን አራገፉና ይህ ነገር የማያደርገው ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው፣
እንዲህ የተራገፈና ባዶ ይሁን አልኩ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሡም በይሁዳ ምድር ላይ አለቃ ሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርቴስታ ከ20ኛው ዓመት እስከ 30ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ቀልብ አልበላንም። ከእኔም አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበረ። ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበረ። ሎሌዎቻቸውም ደግሞ በሕዝቡ ላይ ሰለጥኑ ነበር። እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረግኩም። ደግሞም የቅጥሩን ሥራ ሠራሁ፣ እርሻም አልገዛሁም። ብላቴናዎቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላው የአይሁድና ከሹሞቹ 150 ሰዎች በገበታዬ ነበሩ። ለአንድ ቀን 1 በሬና 6 የሰቡ በጎች፣ 1 ፍየልም በ10 ቀንም ብዙ ልዩ ልዩ አይነት ጠጅ፣ የወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ተገብዶ ነበርና ለአለቃ የሚገባ ቀልብ አልሻም ነበረ። አምላኬም ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ። እንዲህም ሆነ፣ ቅጥሩ እንደሠራሁ ከፍርስራሹም አንዳች እንዳልቀረበት ሰንበላጥና ጦቢያ፣ አረቢያውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያ ድረስ ከበሮቹ ውስጥ ሳንቃዎቹን አላቆምኩም ነበረ። ሰንበላጥና ጌሳም መጥተህ በሆኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ይመክሩ ነበርና እኔም እንዲህ ስል መልእክተኞችን ላኩባቸው። እኔ ታላቅ ሥራ እሠራለሁ፣ እወርድ ዘንድ አይቻለኝም። ስለምን ወደ እናንተ በመምጣት በመውረዴ ሥራው ይታጎላል? ሥራውንም እንደፈጸምኩ እመጣለሁ። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደ ፊተኛው ቃል መለስኩላቸው። ሰንበላጥም እንደ ፊተኛው ብላቴናውን 5ኛ ጊዜ ላከብኝ። በእጁ ውስጥ እንዲህ የሚል ግልጥ ደብዳቤ ነበረ። አንተና ይሁዳ ዓመፅ እንድታስቡ፣ ስለዚህም ቅጥሩን እንድትሠራ ንጉሣቸውም ትሆን ዘንድ እንደትወድ በአሕዛብም ዘንድ ሰምቷል። ደግሞም ንጉሥ በይሁዳ አለ ብለህ ስለ አንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሥ ይህን ቃል ያወሩለታል። እንዲህ መጥተህ አንድነትን ማከር፣ እኔም አንተ ከልብ ፈጠርኸው እንጂ እንደተናገርከው ነገር አይደለም ብዬ ላኩበት። እነርሱም ሁሉ ሥራው እንዳይፈጸም እጃቸው ይደክማል ብለው አስፈራሩን። ስለዚህ እጆቼን አበረታሁ። እኔም ወደ መሄጣብኤል ልጅ ወደ ዶልያ ልጅ ወደ ሰማይ ቤት ገባሁ። እርሱም ተዘግቶ ነበረ። በእግዚአብሔር ቤት በመቅደሱ ውስጥ እንግባ፣ መቅደሱንም ደጆች እንዝጋ፣ እነርሱም በሌሊት ይገሉ ዘንድ ይመጣሉና አለኝ። እኔም እንደኔ ያለ ሰው ይሽሽና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልኩት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እንሆ አወቅሁ። ጦቢያና ሰንበላጥም ገዝተውት ነበር። ይህንንም ነገር አደርግና እበድል ዘንድ በእኔ ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበረ። አምላኬ ሆይ ስለዚህ ሥራቸው ጦቢያና ሰንበላጥን የነቢዩትንም ነአድያን ያስፈራሩኝን ዘንድ የፈለጉትን የቀሩትንም ነቢያት አስብ። ቅጥሩንም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። እንዲህም ሆነ፣ ጠላቶቻችን ሁሉ ይህን በሰሙ ጊዜ በዙሪያቸው የነበሩን የአሕዛብ ሁሉ ፈሩ፣ አይተውም እጅግ ተደናገጡ። ይህም ሥራ በአምላካችን እንደተፈጸመ አወቁ። በዚያም ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎች ይልኩ ነበረ። የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበረ። ጦቢያም የኤራይ ልጅ የሴንኪያ አማች ስለነበረ ልጁም ዮሐናን የቤራካን ልጅ የሚሶላም ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበረ። ደግሞም በፊቴ ስለ እርሱ መልካምነት ይናገሩ ነበረ። የእርሱም ነገር ወደ እኔ ያመጡ ነበረ፣ የእኔንም ቃል ወደ እርሱ ይወስዱ ነበረ። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበረ። እንዲህም ሆነ፣ ቅጥሩም ከተሠራ በኋላ ሳንቃዎች አቆምኩ፣ በረኞችና መዘምራንን ሌዋውያኖችንም ሾምኩ። ወንድሜን ሐናንያንና የግንቡን አለቃ ሐናንያንም በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ከሌሎች ይልቅ እግዚአብሔርን የሚፈራ ነበረ። እኔም ፀሐይም እስኪሞቅ ድረስ የኢየሩሳሌም በሮች አይከፈቱ፣ እነርሱም ቆመው ሳሉ ደጆቹ ይዘጉ ይቆለፉም። ከኢየሩሳሌም ሰዎች እያንዳንዱ በተራው እያንዳንዱም በየቤቱ አንጻር ጠባቂዎች አስቀምጡ አልኋቸው። ከተማይቱም ሰፊና ታላቅ ነበረች፣ በውስጧም የነበሩ ሕዝብ ግን ጥቂቶች ነበሩ። ቤቶቹም ገና አልተሰሩም ነበረ። እግዚአብሔርም ታላላቆችና ሹማምንቶቹን ሕዝቡንም ሰብስቤ በየትውልዳቸው ቆጥራቸው ዘንድ ልቤን አስነሳ። አስቀድመውም የመጡትን ሰዎች የትውልድ መጽሐፍ አገኘው። በእነርሱም እነዚህ ተጽፎ አገኘው። የባቢሎን ንጉሥ ናቡከደነጾር ከማረካቸው ምርኮች ወደ ኢየሩሳሌም ወደ ይሁዳ ወደ የከተማቸው የተመለሱ የሀገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከአዛርያስ፣ ከሪያምያ፣ ከሐሚኤስ፣ ከመርዶክዮስ፣ ከበልሰማ፣ ከሚስፌሬት፣
ከእዝራ፣ ከበጎይ፣ ከነሁም፣ ከበጋአና፣ ከመስፈር ጋር መጡ። ከእስራኤልም ሕዝብ የወንዶች ቁጥር ይህ ነው። የፋሮስ ልጆች 2172፣ ሶፍጥያ ልጆች 372፣ የኤራ ልጆች 652፣ የኢያሱና የኢዮአብ ልጆች የሆኑት የፋሃት ሞዓብ ልጆች 2818፣ የኤላም ልጆች 254፣ የዙቱአ ልጆች 845፣ የዛካይ ልጆች 760፣ የበኑይ ልጆች 648፣ የቤባይ ልጆች 628፣ የአዝጌድ ልጆች 2322፣ የአዶኒቃም ልጆች 667፣ የባጎይ ልጆች 2067፣ የአዴል ልጆች 655፣ የሕዝቅያስ ወገን የአጤር ልጆች 98፣ የሐሱም ልጆች 328፣ የቤሳይ ልጆች 324፣ የሐሪፍ ልጆች 112፣ የገባኦን ልጆች 95፣ የቤቴልሔምና የነፍጡያ ሰዎች 188፣ የአናቶት ሰዎች 128፣ የቤትስሞት ሰዎች 42፣ የቂርያቲ አርሚና የቃፌር የቤሮትም ሰዎች 743፣ የአድማና የገበያ ሰዎች 621፣ የማክሚያስ ሰዎች 122፣ የቤቴልና የጋይ ሰዎች 123፣ የናቢያ ሰዎች 152፣ የኤላም ሰዎች 1254፣ የኤራም ልጆች 320፣ የኢያሪኮ ልጆች 345፣ የሎድና የሃዲድ የሃኖም ልጆች 721፣ የሴናአ ልጆች 3930፣ ካህናቱ ከኢያሱ ወገን የዮዳሄ ልጆች 973፣ የኤምሪ ልጆች 1052፣ የፋስኮር ልጆች 1247፣ የሃራም ልጆች 1017። ሌዋውያንም ከሆዳይዋ ወገን ከኢያሱና ከቀድሚኤል ልጆች 74፣ መዘምራኑ የአስፋ ልጆች 148፣ በረኞቹ የሰሎሚያ ልጆች፣ የአጤር ልጆች፣ የጤልማና ልጆች፣ የያዕቁብ ልጆች፣ የሐጢጣ ልጆች፣ የሶባይ ልጆች 148፣ ናታኔም የሲአ ልጆች፣ የአሱፍ ልጆች፣ የጠብዓት ልጆች፣ የጌራስ ልጆች፣ የአስያ ልጆች፣ የፋኦን ልጆች፣ የልባን ልጆች፣ የአጋባ ልጆች፣ የሰልማይ ልጆች፣ የሐናን ልጆች፣ የገዴል ልጆች፣ የገኤር ልጆች፣ የሪያ ልጆች፣ የረአሶር ልጆች፣ የነቆዲያ ልጆች፣ የጋሴም ልጆች፣ የኦዚ ልጆች፣ የቤሳይ ልጆች፣ የምዑናውያን ልጆች፣ የኔፋስም ልጆች፣ የቡቅቡቅም ልጆች፣ የአሐቀፋ ልጆች፣ የሃሩር ልጆች፣ የበስሎት ልጆች፣ የሚሂዳ ልጆች፣ ሃርሳአ ልጆች፣ የበርቆስ ልጆች፣ የሲራቅ ልጆች፣ የታማ ልጆች፣ የነስያ ልጆች፣ የሐጤፍ ልጆች፣ ሰለሞን አገልጋይ ልጆች፣ የሶጣይ ልጆች፣ የሰፋሬት ልጆች፣ የፋሪዳ ልጆች፣ የየዕላ ልጆች፣ የደርንቆን ልጆች፣ የጌዴል ልጆች፣ የሰፋጥያስ ልጆች፣ የሐጢል ልጆች፣ የፋክራት ልጆች፣ የሰባይም ልጆች፣ የአሞን ልጆች፣ ናታኔምም ሁሉና የሰለሞን አገልጋዮች ልጆች 392 ነበሩ። ከቲሊሜል፣ ከቲላሬስ፣ ከኪሩብ፣ ከአዶን፣ ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይንም ከእስራኤል ወገን መሆናቸውን ያሳውቁ ዘንድ አልቻሉም። የዳልያ ልጆች፣ የጦቢያ ልጆች፣ የኒቆዳ ልጆች 642፣ ከካህናቱም የአባያ ልጆች፣ የአቆስ ልጆች፣ ከገለአዳዊው ከቤዜር ልጆች ሚስት ያገባ በስሙም የተጠራ የቤርዜል ልጆች እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኘም። ከክህነትም ተከለከሉ። የሐቴርስታም የኡሪምና የቱማም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትብሉ አልኋቸው። ጉባኤውም ሁሉ 42860 ነበረ። ይኸውም 7337 ከነበሩ ከሌሎቻቸው እና ከገረዶቻቸው ሌላ 248 ወንዶች መዘምራን፣ ሴቶች መዘምራን ነበሯቸው። ፈረሶቻቸው 736፣ በቅሎቻቸውም 245፣ ግመሎቻቸውም 435፣ አህዮቻቸውም 6720 ነበሩ። ከአባቶች ቤቶች አለቆች ስለ ሥራው ስጦታ ሰጡ። አቴርስታም 1000 የወርቅ ዳርክ፣ 50 ድስቶችን፣ 530 የካህን ልብስም በቤተ መዛግብት ውስጥ ሰጠ። ከአባቶች ቤቶች አለቆች አያሌዎቹ በሥራው በቤተ መዛግብት ውስጥ 20,000 የወርቅ ዳርክ፣ 2200 ምናን ብር ሰጡ። የቀሩትም ሕዝብ የሰጡት 20,000 የወርቅ ዳርክና 2000 ምናን ብር፣ 67ም የካህናት ልብስ ነበረ። ካህናቱና ሌዋዊውም በረኞችና መዘምራኑም ከሕዝቡ አያሌዎቹ ናታኔምና እስከ እስራኤል ሁሉ በከተሞች ተቀመጡ። በሰባተኛው ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ነበሩ። ሕዝቡም ሁሉ በውሃ በር ፊት ወዳለው ወደ አደባባይ እንደ አንድ ሰው ሆኖ ተሰበሰቡ። እግዚአብሔርም ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ ጸሐፊውን ዕዝራን ነገርኩት።
ካህናቱም ዕዝራ 7ኛ ወር በመጀመሪያ ቀን ሕጉን በወንዶችና በሴቶች ጉባኤ አስተውለውም የሚሰሙት ሁሉ ፊት አወጣው። በውሃም በር ፊት ባለው አደባባይ ላይ ቆመ። በወንዶች በሴቶችም የሚያስተውሉትን ፊት ከማለዳ ጀምሮ እስከ ቀትር ድረስ አነበበው። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለማሰማት ያደምጥ ነበረ። ጸሐፊው ዕዝራ ስለዚህ ነገር የተሰራጨ በእንጨት መረባረብ ላይ ቆሞ ነበረ። አጠገቡ መቲትያ፣ ሰሚያ፣ አናንያ፣ ኡርያ፣ ሕልቅያ፣ እስያ፣ በቀኙ በኩል ፈድያ፣ ሚሳኤል፣ ሂልኪያ፣ ሐሱም፣ ሐስባና ዘካርያስ፣ ሚሱላም በግራው በኩል ይቆሙ ነበረ። ዕዝራም የሕዝቡ ሁሉ የበላይ የነበረና በሕዝቡ ሁሉ ፊት መጽሐፉን ገለጠ። የገለጠውም ጊዜ ሕዝቡ ሁሉ ቆመ። ዕዝራም ታላቁን አምላክ እግዚአብሔርን አመሰገነ። ሕዝቡም ሁሉ እጃቸውን እየዘረጉ አሜን አሜን ብለው መለሱ። ራሳቸውንም አዘነበሉ። በግንባራቸውም ምድር ተደፍተው ለእግዚአብሔር ሰገዱ። ደግሞም የኢያሱና ባኒ፣ ሰርቢያና ያሚን፣ አቁብ፣ ሳባታይ፣ ሆድያ፣ መዕስያ፣ ቄሉጣ፣ አዛርያ፣ ኢዮዛብድ፣ አናን፣ ኤልኤያ ሌዋውያንም ሕጉን ለሕዝቡ ያስተምሩ ነበረ። ሕዝቡም በየስፍራቸው ቆመው ነበረ፣ የእግዚአብሔርንም ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበረ። ሕዝቡንም የሚነበበውን ያስተውሉ ነበረ። አርቴስታ፣ ነህምያም፣ ጸሐፊውን ካህኑን ዕዝራ፣ ሕዝቡንም የሚያስተምሩ ሌዋውያን ሕዝቡን ሁሉ ዛሬ ለአምላካችሁ ለእግዚአብሔር የተቀደሰ ነውን፣ አትዘኑ አታልቅሱም አልኋቸው። ሕዝቡ ሁሉ የሕጉን ቃል በሰሙ ጊዜ ያለቅሱ ነበርና። እርሱም ሂዱ፣ የሰባውን ብሉ፣ ጣፋጩንም ጠጡ፣ ለእነርሱ ምንም የሌላቸው ድል ፈንታቸውን ላኩ። ዛሬ ለጌታቸው የተቀደሰ ቀን ነውና እግዚአብሔር ኃይላችን ነውና አትዘኑ አልኋቸው። ሌዋውያንም ቀኑ የተቀደሰ ነውና ዝም በሉ አትዘኑ እያሉ ሕዝቡን ሁሉ ጸጥ ያደርጉ ነበረ። ሕዝቡም ሁሉ የተነገራቸውን ቃል አስተውለውና ሊበሉና ሊጠጡ ለድል ፈንታም ሊልኩ ደስታም ሊያደርጉ ሄዱ። በሁለተኛውም ቀን ከሕዝቡ ሁሉ የአባቶች አለቆች ካህናቱም ሌዋውያኑም የሕጉን ቃል የተረጉሙላቸው ዘንድ ወደ ጸሐፊው ወደ ዕዝራ ተሰበሰቡ። በ7ኛውም ወር ባለው በዓል የእስራኤል ልጆች በዳስ ይቀመጡ ዘንድ በከተሞቻቸውም በኢየሩሳሌም ይናገሩና ያውጁ ዘንድ እግዚአብሔር በሙሴ እጅ እንዳዘዘ በሕጉ መጽሐፍ ውስጥ ተጽፎ አገኙት። ዕዝራም አላቸው፣ ወደ ተራራ ሂዱ፣ የዘይትና የበረሃ ወይራ የባርሰነትም የዘንባባም የለመለመውንም የዛፍ ቅርንጫፍ አምጡ፣ እንደ ተጻፈውም ዳሶች ስሩ። ሕዝቡም ወጥቶ አመጡ። እያንዳንዱም በቤቱ ሰገነት ላይ፣ በአደባባይ ላይ፣ በእግዚአብሔር ቤት አደባባይ ላይ፣ በውሃም በር አደባባይ ላይ፣ በኤፍሬምም በር አደባባይ ላይ ዳስን ሰሩ። ከምርኮም የተመለሱ ማኅበር ሁሉ ዳስን ሰሩ። በዳስ ውስጥም የተቀመጡ ከነዌም ልጆች ከኢያሱም ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደርጉም ነበረ። እጅግም ታላቅ ደስታ ሆነ። ከመጀመሪያም ቀን ጀምሮ እስከ መጨረሻ ቀን ድረስ ዕለት ዕለት እግዚአብሔር ሕግ መጽሐፍ ያነቡ ነበረ። በዓሉንም 7 ቀን ያህል አደረጉ። በ8ኛውም ቀን እንደ ሕጋቸው ወጡ። በዚህም ወር በ24ኛው ቀን የእስራኤል ልጆች ጾሙ። ማቅም ለብሰው በራሳቸው ላይ ትቢያ ነሰነሱ። ተሰብስበውም የእስራኤልንም ልጆች ከባዕድ ሕዝብ ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውንና የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን እግዚአብሔርን ሕግ መጽሐፍ አነበቡ። ለእግዚአብሔርም ተናዘዙ። ለአምላካቸውም ለእግዚአብሔር ሰገዱ። ሌዋውያንም ኢያሱና የቀድሜኤል ልጆች፣ የሰርቢያ ልጆች፣ የሴኬንያ ልጆች፣ የከነዓኒ ልጆች በደረጃቸው ላይ ቆመው ወደ አምላካቸው ወደ እግዚአብሔር በታላቅ ድምፅ ጮኹ። ሌዋውያንም ኢያሱና ቀድሜኤል እንዲህ አሉ፣ ቆማችሁ ከዘላለም እስከ ዘላለም አምላካችን እግዚአብሔርን አመስግኑ፣ የከበረ ስሙን አመስግኑ፣ በበረከትና በምስጋናም ሁሉ ላይ ከፍ ከፍ አድርጉት። ዕዝራም እንዲህ አለ፣ አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያትን ሰማይን ሠራህ፣ ሰራዊቶቻቸውን ሁሉ፣ የምድርንም በእርሷ ላይ ያሉትን ሁሉ፣ የባሕሮችና በውስጥ ያሉትን ሁሉ ፈጥረሃል። ሁሉን ሕያው አድርገኸዋል። የሰማዩንም ሰራዊት ለአንተ ይሰግዳሉ። አንተ እግዚአብሔር አምላክ ነህ። አብርሃምንም መረጥከው፣ ከኡርና ከላውዲዮንም አወጣኸው፣ ስሙንም አብርሃም አልከው። ልቡም በፊት የታመነ ሆኖ አገኘኸው። ከከነዓናውያንና ከጌታውያን ከአሞራውያንም ከፌርዛውያንም ከፌዜናውያንም ከኢያሶቤናውያንም ከጌርጌሰናውያንም ምድር ለእርሱ ለዘሩ ትሰጥ ዘንድ ለእርሱ ቃል ኪዳን አደረግህ። አንተም ጻድቅ ነህና ቃልህን አጸናህ። በግብፅም ሳሉ አባቶቻችን መከራ አየህ። በኤርትራ ባህር ላይ ጩኸታቸውን ሰማ። እንደ ታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ሁሉ በምድርም ሕዝብ ሁሉ ላይ ምልክትን ተአምራትን አሳየ። ዛሬም እንደሆነ ስምህ አስጠራህ። በፊታቸውም ባሕሩን ከፈልክ። በባሕሩም መካከል በደረቅ አለፉ። የተከተሏቸው ግን ድንጋይ በጥልቅ ውሃ እንደሚጣል በቀላይ ውስጥ ጣልሃቸው። የሚሄዱበትንም መንገድ
ታበራላቸው ዘንድ በቀን ደመና አምድ፣ ሌሊትም በእሳት አምድ መራሃቸው። ወደ ሲና ተራራም ወረደ፣ ከሰማይም ተናገራቸው። ጽኑን ፍርድና እውነትን ሕግ፣ መልካሙንም ሥርዓት ትእዛዝም ሰጥሃቸው። የተቀደሰውንም ሰንበትን አስታወቅሃቸው። ትእዛዝንም ሥርዓትንም ሕግንም በባሪያህ ለሙሴ እጅ አዘዝሃቸው። ለራባቸውም ከሰማይ እንጀራ ሰጥሃቸው፣ ለጥማቸውም ከዓለቱ ውኃ አጠጣሃቸው። አወጣልሃቸው ትሰጣቸውም ዘንድ እጅህን የዘረጋህባትን ምድር ገብተው ይወርሱ ዘንድ አዘዝሃቸው። ነገር ግን እነርሱና አባቶቻችን ታበዩ፣ አንገታቸውንም አደነደኑ፣ ትእዛዝህንም አልሰሙም። በመስማማትም እምቢ አሉ። ያደርግላቸውን ተአምራትን አላሰቡም፣ አንገታቸውንም አደነደኑ። ለባርነታቸውም ወደ ግብፅ ይመለሱ ዘንድ አለቃን ሾሙ። አንተ ግን መሐሪ ይቅር ባይ አምላክ፣ ለቁጣህም የምትዘገይ ምሕረትን የምታበዛ ነህና አልተውሃቸውም። ዳግመኛ ቀልጦ የተሠራውን እምቦሳ አድርገው ከግብፅ ያወጣን አምላካችን እልኒ ናቸው አሉ። እጅግም አስቈጡህ። አንተ ግን ምሕረትህ ብዙ ነውና በምድረ በዳ አልተውሃቸውም። መንገድ የሚመራቸው ዘንድ የደመና አምድ፣ በቀን የሚሄዱበትን መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከእነርሱም አላራክም። ያስተምራቸውም ዘንድ መልካሙ መንፈስ ሰጠሃቸው። መናህንም በአፋቸው አልከለከልክም። ለጥማታቸውም ውኃ ሰጠሃቸው። 40 ዓመትም በምድረ በዳ መገብሃቸው፣ ምንም አላሳጣሃቸውም። ልብሳቸውም አላረጀም፣ እግራቸውም አላበጠም። መንግሥታትና አሕዛብንም ዕድል ፈንታ አድርገህ ሰጠሃቸው። የሐሴቡንም ንጉሥ የሴቡንንም ምድር የባሳንንም ንጉሥ የዐግን ምድር ወረሱ። ልጆቻቸውንም እንደ ሰማይ ከዋክብት አበዛ። ለአባቶቻችንም ወደ ተናገርክላቸው ምድር አገባሃቸው፣ እነሱም ወረሷት። በከነዓንም ምድር የሚኖሩትን ሰዎች በፊታቸው አጠፋሃቸው። የሚወዱትንም ነገር ያደርጉባቸው ዘንድ እነርሱንም ነገሥታቶቻቸውንም የምድርንም አሕዛብ በእጃቸው አሳልፈህ ሰጠሃቸው። ምሽጉንም ከተሞችም መልካም ነገር የሞሉትን ቤቶች፣ የተማሱትም ጉድጓዶች፣ የወይኖችንም የወይራዎችንም ቦታዎች፣ ብዙዎቹንም የፍሬ ዛፎች ወረሱ። በሉም ጠገቡም ወፈሩም፣ በታላቅም በጎነትም ደስ አላቸው። ነገር ግን ተመልሰው አመፁብህ፣ ሕግህንም ወደ ኋላቸው ጣሉት። ወደ አንተም የሚመለሱ ዘንድ የመሰከርክባቸውን ነቢያትን ገደሉ፣ እጅግም አስቈጡህ። ስለዚህም የሚያሰቃዩአቸውን ሰዎች እጅ አሳልፈህ ሰጠሃቸው፣ አስጨነቋቸውም። በመከራቸው ጊዜ ወደ አንተ ጮኹ፣ ከሰማይም ሰማሃቸው። እንደ ምሕረትህም ብዛት ታዳጊዎች ሰጠሃቸው፣ ከሚያሰቃዩአቸውም እጅ አዳንሃቸው። ባረፉም ጊዜ ተመልሰው በፊትህ ክፉ አደረጉ፣ በጠላቶቻቸውም እጅ ተዋሃቸው፣ ገዙአቸውም። ተመልሶም ወደ አንተ በጮኹ ጊዜ ከሰማይ ሰማሃቸው፣ እንደ ምሕረትም ብዛት ታድጋቸዋል። ወደ ሕግም ትመልሳ ዘንድ አስመሰከርክ፣ ነገር ግን አልሰሙም። ሰውም ባደረገው ጊዜ በሕይወቱ የሚኖርበት ትእዛዝንና ፍርድህን ተላለፉ። ጀርባቸውንም ሰጡ፣ አንገታቸውንም አደነደኑ፣ አልሰሙም። ነገር ግን ብዙ ዓመታቸው ታግሣቸው፣ በነቢያትም እጅ በመንፈስም መሰከርክባቸው፣ አላዳመጡም። ስለዚህም በምድርህ አሕዛብ እጅ አሳልፈህ ሰጠሃቸው። ነገር ግን አንተ ኃያል ቸር መሐሪ አምላክህና በምሕረትህ ብዛት ፈጽመህ አላጠፋቸውም፣ አልተውሃቸውም። አሁንም አምላካችን ሆይ ቃል ኪዳንህን ምሕረትን የምትጠብቅ ታላቅና ኃያል ጽኑ እና የተፈራ አምላክ ሆይ 10 ነገሥታት ዘመን ጀምሮ ከዛሬ በእኛ ነገሥታቶች በአለቆቻችንም በካህናቶቻችንም በነቢያቶቻችንም በአባቶቻችንም በሕዝብም ሁሉ ላይ የደረሰውን መከራ ሁሉ በፊት ጥቂት መስሎ አይታይህ። በደረሰብን ነገር ሁሉ አንተ ጻድቅ ነህ፣ አንተ እውነት ነህ፣ አድነናል። እኛም እጅግ በድለናል። ነገሥታቶቻችንም አለቆቻችንም ካህናቶቻችንም አባቶቻችንም ሕግን አልጠበቁም፣ ትእዛዝንም የመሰከርህባቸውን ምስክርም አልሰሙም። በመንግሥትም በሰጣቸው ታላቅ በጎነትህ በፊታቸው በሰጣቸው በሰፊውና በሰባው ምድር አልተገዙልህም፣ ከክፉም ሥራቸው አልተመለሱም። እነሆ ዛሬ ባሪያዎችህ ነን፣ ፍሬዋንና በረከቷን ይበሉ ዘንድ ለአባቶቻችን በሰጠሃት ምድር እንሆ በእርሷ ባሪያዎች ነን። ስለ ኃጢአታችን ለሾምህብን ነገሥታት በረከቷን ታበዛላቸው፣ ሰውነታቸውንም ይገዛሉ፣ በእንስሶቻቸውም የሚወዱትን ያደርጋሉ። በእኛም ጽኑ መከራ ላይ ነን። ስለዚህም ሁሉ የታመነውን ቃል ኪዳን አድርገን እንጽፋለን። አለቆቻችንም ሌዋውያንም ካህናቶቻችንም ያትሙታል። ያተሙትም እነዚህ ነበሩ: የአኪያ ልጅ ሐቴርስታ፣ ነህምያ፣ ሰዴቅያስ፣ ኦርያ፣ አዛርያ፣ ኤርምያስ፣ ባሲኩር፣ አማርያ፣ ሚልኪያስ፣ ሐጡስ፣ ሰባንያ፣ ሙልክ፣ ካሪም፣ ሚራሞት፣ አብድያ፣ ዳንኤል፣ ገንቶን፣ ባሩክ፣ ሜሱላም፣ አብድያ፣ ሚያሚን፣ መዓዛ፣ ቢልጋይ፣ ሰማያ እነዚህ ካህናት ነበሩ። ሌዋውያንም የአዛር ልጆች ኢያሱ፣ ከኢንሃዳድ ልጆች ባኑ፣ ቀዳምኤል፣ ወንድሞቹም ሰንበያ፣ ሃድያ፣ ቆሊጣ፣ ከልእያ፣ ሃናን፣ ሚካ፣ ሬሁብ፣ አሳብያ፣ ዘኩር፣ ሰራብያ፣ ሰባንያ፣ ሆድያ፣ ባኒ፣ ባኑን። የሕዝብ አለቆች ፋሮስ፣ ፋት፣ ሞዓብ፣ ኤልያም፣ ዛቱያ፣ ባኒ፣
ቡኒ፣ አዝጋድ፣ ቤዛይ፣ አዶንያስ፣ መጓይ፣ አዲን፣ አቴር፣ ሕዝቅያስ፣ አዙር፣ ሆዳይ፣ ሐሱም፣ ቤሳይ፣ አሪፍ፣ አናቶት፣ ናዋይ፣ መግፋአስ፣ ሜሶላም፣ ኤዝል፣ ኤዝር፣ ሜሴዜቤል፣ ሳዶቅ፣ ያዱአ፣ ፈላጥያ፣ አናን፣ አናንያ፣ ሆሴ፣ አናንያ፣ አሱብ፣ ኤሎኤስ፣ ፈሊሃ፣ ሶቤቅ፣ ሬሁም፣ አስብና መስያ፣ አሂያ፣ አናን፣ መሎክ፣ ኤራም፣ በአና። የቀሩት ሕዝብ ካህናት፣ ሌዋውያኑም፣ በረኞቹም፣ መዘምራኑም ናታኒምም ከምድርም አሕዛብ ራሳቸውን የለዩና ወደ እግዚአብሔር ሕግ የገቡ ሁሉ ሚስቶቻቸውን ወንዶችና ሴቶች ልጆቻቸውን የሚያውቁትና የሚያስተውሉትም ሁሉ ወንድሞቻቸውንና ታላላቆቻቸውን አበረታቱ። በእግዚአብሔርም ባሪያ በሙሴ እጅ የተሰጠውን በእግዚአብሔርም ሕግ ይሄዱ ዘንድ የእግዚአብሔርን ትእዛዝ ሁሉ ፍርዱንም ሥርዓቱንም ይጠብቁና ያደርጉ ዘንድ ርግማንና መሐላን አደረጉ። ሴቶች ልጆቻቸውንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርንም አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቢያመጡ በሰንበት ወይም በተቀደሰ ቀን ከእነርሱ አንገዛም። በሰባተኛውም ዓመት እናከብራለን። ከሰውም ዕዳ ማስከፈል እንተዋለን። ስለ አምላካችን ቤት ሥራ ሁሉ በየዓመቱ የሰቅል ሲሶ እናመጣ ዘንድ ሥርዓቱን በራሳችን ላይ እናደርጋለን። ስለ አምላካችን ቤት አገልግሎት፣ ስለ ህብስ ገጹም ዘወትርም በሰንበት መባቻ ስለ ማቅረብ፣ ስለ እህሉ ቁርባን፣ ስለሚቃጠለው መሥዋዕት፣ ስለ በዓላትም፣ ስለ ተቀደሱም ነገሮች፣ ለእስራኤልም ለሚያስተሰርየውም ስለ ኃጢአት መሥዋዕት እኛም ካህናቱና ሌዋውያኑ ሕዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደ ተጻፈው በአምላካችን በእግዚአብሔር መሠዊያ ላይ ይቃጠል ዘንድ ስለ እንጨቱ ቁርባን ዕጣ ተጣጥለን በየዓመቱ የመሬታችንን እህል ቀዳማያት ሁሉ አይነት ዛፍ የፍሬ ቀዳማያት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደ ተጻፈ ልጆቻችንና እንስሶቻችን በኩራት በበሬዎቻችንና የበጎቻችን በኩራት በአምላካችን ቤት የሚያገለግሉ ካህናት ወደ አምላካችን ቤት እናመጣ ዘንድ እህላችንንም ቀዳማያትንም የዛፉን ሁሉ ፍሬ የወይኑንና የዘይቱንም ፍሬ ወደ ካህናቱ ወደ አባቶቻችን ቤት ጓዳዎች እናመጣ ዘንድ ሌዋውያንም ከከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬቶቻችንን አስራት ወደ ሌዋውያን እናመጣ ዘንድ ማልን። ሌዋውያንም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሁን። ሌዋውያንም የአስርቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤልን ልጆች የሌዊ ልጆች እህሉና የወይኑን የዘይቱን ቀዳማያት የመቅደሱንም ዕቃዎችና የሚያገለግሉትን ካህናት የበረኞችና መዘምራኑ ወዳሉባቸው ጓዳዎች ያግቡት። እዚሁም የአምላካችን ቤት ከቶ አይተውም። የሕዝብም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ የአስሩ ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም፣ 9 በሌሎች ከተማ ይቀመጡ ዘንድ ዕጣ ተጣጣሉ። እሱም በፍቃዳቸው በኢየሩሳሌም ለመቀመጥ የወሰኑትን የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የሀገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም ሌዋውያኑም ናታኒምም የሰሎሞንም አገልጋዮች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተማ ተቀመጡ። ከይሁዳና ከብንያም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላልኤል ልጅ የሰፍጥያ ልጅ የሰማርያ ልጅ የዘካርያስ ልጅ የኦዚያ ልጅ አትያ የሴሎ ልጅ የዘካርያስ ልጅ የዮያሪብ ልጅ የአድያ ልጅ የዙያ ልጅ የኮሌዜ ልጅ የባሮክ ልጅ የመዕስያ ልጅ በኢየሩሳሌም ተቀመጡ። የፋሬስ ልጆች ሁሉ 468 ጽኑዓን ነበሩ። የብንያምም ልጆች እነዚህ ናቸው። ሳአያ ልጅ የአጥያ ልጅ የመዕስያ ልጅ የቆላያ ልጅ የፍድያ ልጅ የዮሐድ ልጅ የሜሱላም ልጅ ሴሎ ከእርሱም በኋላ የጌቤና ሴል 928 ነበሩ። አለቆቻቸውም የዝክሪ ልጅ ኢዩኤል ነበረ። የሰኑም ልጅ የይሁዳ ከተማ ላይ ሁለተኛ ነበረ። ከካህናቱም ኢዮአሪብ ልጅ ይድያና ያኪን፣ እግዚአብሔርም ቤት አለቃ የአኪጦብ ልጅ የማሪዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ ሳሪያ፣ የእግዚአብሔርንም የቤቱን ሥራ የሠሩ ወንድሞቻቸው 822፣ የመልኪያ ልጅ የፋስኩር ልጅ የዘካርያስ ልጅ የአሜስ ልጅ የፈላል ልጅ የዮረሃም ልጅ አድያ፣ ወንዶችም የአባቶችም ቤቶች አለቆች 242፣ የኢምሪ ልጅ የሜሱላም ልጅ የአሐዚ ልጅ የዜሪ ልጅ አማስያ፣ ወንድሞቻቸውም 128 ጽኑዓን ኃያላን። አለቆቻቸውም የአጊዶሌም ልጆች ዘብድሄል ነበረ። ከሌዋውያንም የቡኒ ልጆች የአሳቢያ ልጅ የአዝሪቅም ልጅ ሐሱብ ልጅ ሰማያ፣
ከእግዚአብሔር ቤት በውጭ በነበረው ሥራ ላይ የነበሩ የሌዋውያን አለቆች ሴቤታይና ኢዮዝአብድ ጸሎታቸው ጊዜ ምስጋና የሚጀምሩ አለቃው የአሳፍ ልጅ የዛብዲ ልጅ የሚካ ልጅ ማታንያ፣ በወንድሞቹ መካከል ሁሉ ሁለተኛው የነበረው ቦቅቡቅያ፣ የዶትም ልጅ የጌላል ልጅ የሰሙዓ ልጅ አብድያ። በቅድስቲቱ ከተማ የነበሩ ሌዋውያን ሁሉ 284 ነበሩ። በሮቹንም የሚጠብቁ በረኞች አቁብና ኤልሞን ወንድሞቻቸው 172 ነበሩ። ከእስራኤልም የቀሩት ከካህናትና ከሌዋውያንም ከእያንዳንዳቸውም በየርስታቸውም በይሁዳ ከተሞች ሁሉ ውስጥ ነበሩ። ናታኔምም በኦፌል ተቀምጠው ነበር። ሲጣና ኢሲፋም በናታኔም ላይ ነበሩ። በእግዚአብሔርም ቤት ሥራ ላይ ከበሩ መዘምራን የአሰፋ ልጆች ወገን የሚካ ልጅ የመታንያ ልጅ የሐሳቢያ ልጅ የባኒ ልጅ ኦዚ በኢየሩሳሌም ሌዋውያን አለቃ ነበሩ። በእነርሱም ላይ ንጉሥ ትእዛዝ ነበረ። የመዘምራንም ሥርዓት ለዕለቱ የተሠራ ነበረ። ከይሁዳም ልጅ ከዛር ወገን የባሳዚኤል ልጅ ፈታያ ስለ ሕዝቡ ነገር ሁሉ በንጉሥ አጠገብ ነበረ። ስለ መንደሮቹና ስለ እርሻዎቹ ከይሁዳ ልጆች አያሌዎቹ በቅርያት አቅርባና በመንደሮቹም በዲቦንና በመንደሮቹም በበቃጽኤልና በመንደሮቹም በኢያሱ በሞላዳ በቤትላፌጥ በሐጻሩ አል በቤርሳቤ እና በመንደሮቿ በዜቅላግ በመኮናን በመንደሮቿም በአይንሪሞን በጼርህም በሪሙት በዛኖህ በአላዳም በመንደሮቻቸውም በለኮሱና በእርሾቻቸውም አዚቃን በመንደሮቻቸውም ተቀመጡ። እንዲሁም ከቤርሳቤ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። የብንያም ልጆች ከጌባ ጀምሮ በማኬማስ በአልያል በቤቴልና በመንደሮቿም በአናቶት በኖብ በሐናንያ በአጾር በራማ በጌትም በሃዲድ በሰውኢም በነብላት በሎድ በአውኖ በጌራሲም ተቀምጠው ከሌዋውያን ተከፍለው በይሁዳ በብንያም ነበሩ። ከሰላትያ ልጅ ከዘሩባቤልና ከኢያሱ ጋር የወጡ ካህናት ሌዋውያን እነዚህ ነበሩ፦ ዘርያ፣ ኤርምያስ፣ ኤዝራ፣ አማርያ፣ መሎክ፣ ሐጡስ፣ ሴኪንያ፣ ሬሁም፣ ኤራሞት፣ አዶ፣ ጌንቶን፣ አብያ፣ ሚያሚን፣ ማዕድያ፣ ቤልጋ፣ ሰማያ፣ ዮአሪብ፣ ዮዳኤል፣ ሳሎም፣ አሞቅ፣ አልቅያስ፣ ኢድያ። እነዚህ በኢያሱ ዘመን የካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም ኢያሱ በነዊ ቀድምኤል፣ ሰራቢያ በይሁዳ ከተሞች ከወንድሞቻቸውም ጋር በመዘምራን ላይ በተሾመ ማንታያን በወንድሞቻቸውም ሁሉ ላይ በቡቅቡቅያና ኡኒ በሰሞናቸው አንጻራቸው ነበሩ። ኢያሱም ዮአቂንን ወለደ። ዮአቂንም ኤልያሴብን ወለደ። ኤልያሴብም ዮሐዳን ወለደ። ዮሐዳም ዮናታን ወለደ። ዮናታንም ዩድዕን ወለደ። በዮአቂም ዘመን በአባቶች ቤቶች አለቆች ወንድሞቹ ካህናቱ ነበሩ። ከሰሪያ መርያን፣ ከሄርሜስ ሀያን፣ ከዕዝራ ሜሱላም፣ ከአማርያ ዮሐና፣ ከሜሎክ ዮናታን፣ ከሴቢያ ዮሴፍ፣ ከሐሪም አድና፣ ከመራቱ ሐልቅያ፣ ከአዶ ዘካርያስ፣ ከጌንቶት ሜሱላም፣ ከአብያ ዝክሪ፣ ከሚያሚንና ከሞዓድያ ፈልጥያይ፣ ከቤልጋይ ሳሙአ፣ ከሰማያ ዮናታን፣ ከዮአሬብ መትናይ፣ ከዮአዴን ኦዚ፣ ከሰላይ ቃላይ፣ ከአይሞቅ አዚር፣ ከጌልጌስ ሐሰቢያ፣ ከኢድያ ናታናኤል። ከሌዋውያንም ከኤልያሴብና በይሁዳ በዮሐናንና በኢያዱ ዘመን በአባቶቻቸው ቤት አለቆች የተጻፉ ካህናቶች በፋርሳዊው በዳርዮስ መንግሥት ዘመን የተጻፉ የሌዊ ልጆች የአባቶች ቤቶች አለቃ እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ የተጻፈ የሌዋውያንም አለቃ አሰቢያ፣ ዘርቢያ፣ ኢያሱ የቀድሜንም ልጆች ወንድሞቻቸውም እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በሰሞናቸው በእነርሱ ፊት ያከብሩና ያመሰግኑ ነበር። እንትያ፣ በቅቡቅያ፣ አብድያ፣ ሜሱላም፣ ጤልሞም፣ አቁብ በበሮቹ አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህም በዩኤስ ዴቅ ልጅ በኢያሱ ልጅ በዮአቂም በአለቃ ቡም በአለቃውም በነህምያ በጸሐፊውም በካህን በዝራ ዘመን ነበሩ። በኢየሩሳሌምም ቅጥር በተመረቀ ጊዜ ምረቃውን በደስታና በምስጋና በመዝሙርም በጽናጽንም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። የመዘምራኑም ልጆች ከኢየሩሳሌም ዙሪያና ከሌሎች መንደሮች ተሰበሰቡ። ከቤት ገልጋና፣ ከጌባ፣ ከአዝማዊትም እርሻ መዘምራኑ በኢየሩሳሌም ዙሪያ ለራሳቸው መንደሮች ሰርተዋልና ካህናቱና ሌዋውያኑ ራሳቸውን አነጹ። ሕዝቡንም በረኞቹንም በቅጥሩ አነጹ። የይሁዳንም አለቆች ወደ ቅጥሩ አወጧቸው፣ አመሰገኗቸውም። በሁለት ታላላቅ ተርታም አቆሟቸው። የአንዱንም ተርታ ሰዎች ወደ ቀኝ በቅጥሩ ላይ ወደ ጉድፍ መጣያው በር ሄዱ። ከእነርሱም በኋላ የሆሴ የይሁዳም አለቆች እኩሌታ፣ የአዛሪያ ሕዝብ፣ ሜሱላም፣ የይሁዳ ብንያም፣ ሰምያ፣ ኤርምያስ፣
መለከትም ይዘው ከካህናቱ ልጆች አያሌዎቹ የአሳፍም ልጅ የዘኩር ልጅ የሚካያ ልጅ የመንትያ ልጅ የሰማያ ልጅ የዮናታን ልጅ ዘካርያስ በወንድሞቹም ሰማያ አዘርኤል፣ ማኢላም፣ ኤላል፣ ማይ፣ ናትናኤል፣ ይሁዳ፣ አናኒ እግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውንም ዕዝራ በፊታቸው ነበረ። በምንጩም በር አቅንተው ሄዱ። በዳዊትም ከተማ ደረጃ በቅጥሩም በመውጫ በዳዊትም ቤት በላይ እስከ ውሃ በር ድረስ በምስራቅ በኩል ሄዱ። ሁለተኛውም አመስጋኞች ክፍል ወደ ግራ ሄዱ። እኔና የሕዝቡ እኩሌታ በስተኋላቸው ነበርን። በቅጥሩ ላይ የእቶኑ ግንብ በላዩ እስከ ፊት ሰፊው ቅጥር ድረስ የኤፍሬምን በር በላይ በአሮጌው በርና በአሳ በር በአናንኤንም ግንብ በሐሚያ ግንብ እስከ በጎች በር ድረስ ሄዱ። በዘበኞች በር አጠገብ ቆሙ። እንዲሁ ሁለት አመስጋኞች ክፍሎች የእግዚአብሔርን ቤት ቆሙ። ከእነርሱም ጋር እኔና አለቆች እኩሌታ ነበርን። ካህናቱንም ኤልያቄም፣ መዕስያ፣ ሚንያሚ፣ ሚኪያ፣ ኤልኦዔናይ፣ ዘካርያስ፣ ሐናንያ መለከት ይዘው በመስኤይ ሰማያት አልዔዜር፣ ኦዚ፣ ዮሐናን፣ ሜልኪያ፣ ኤላም፣ ኤዝር መዘምራኑ በታላቅ ድምፅ ዘመሩ። አለቆቻቸውም ይድርአያ ነበሩ። እግዚአብሔርን በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ፣ ደስም አላቸው። ሴቶችና ልጆቹም ደግሞ ደስ አላቸው። ደስታቸውንም በኢየሩሳሌም ከሩቅ ተሰማ። የይሁዳም ሕዝብ በአገልጋዮቹ ካህናትና ሌዋውያን ደስ አላቸው። የካህናቱና የሌዋውያንም ዕድል ፈንታ እንደ ሕዝቡ ከከተሞች እርሻዎች ያከማቹ ዘንድ ለቀዳማያት ለአስራቱም በየዕቃ ቤቶች ላይ በዚያ ቀን ሰዎች ሾሙ። እነርሱም መዘምራኑና በረኞቹም የአምላካቸውን ሥርዓት በመንጻታቸው ሥርዓት እንደ ዳዊትና እንደ ልጁ እንደ ሰሎሞን ትእዛዝ ጠበቁ። በዳዊትም ዘመን አስፋ የመዘምራን አለቃ ነበረ። እነርሱም እግዚአብሔር በዜማ ያመሰግኑ ነበረ። እስራኤልንም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑ ለበረኞቹ ፈንታቸውን በየዕለቱ ይሰጡ ነበረ። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያንም ከተቀደሰው ነገር ለአኖር ልጆች ሰጡ። በዚያም ቀን የሙሴ መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያን ወደ እግዚአብሔር ጉባኤ ዘላለም እንዳይገቡ የሚል በዚያ አገኙ። የእስራኤል ልጆች በእንጀራና በውሃ አልተቀበሏቸውምና ይረግማቸው ዘንድ በለዓምን ገዝተውባቸዋልና። ነገር ግን አምላካችን ርጉማኑን ለበረከት መለሰው። ሕጉንም በሰሙ ጊዜ ከእስራኤል ጋር የተደባለቀውን ሕዝብ ሁሉ ለዩ። በዚህም አስቀድሞ በአምላካችን ቤት ጓዳ ላይ ተሾመው የነበሩ ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን ለመዘምራን እና ለበረኞች እንደ ሕጉ የሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎችም የእህሉንና የወይኑን የዘይቱንም አስራት ለካህናቱም የሆነውን ቀዳማያት አስቀድሞ ያስቀምጡትንም ታላቅ ቤት አዘጋጅቶለት ነበር። እኔ ግን የባቢሎን ንጉሥ በአርቴስታ በ32ኛ ዓመት ወደ ንጉሥ ሄጄ ነበርና በዚያ ጊዜ በኢየሩሳሌም አልነበርኩም። ከጥቂቱም ዘመን በኋላ የንጉሥ ፍቃድ ለመኑ፣ ወደ ኢየሩሳሌም መጣሁ። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ዕቃ ቤቱን በማዘጋጀት ያደረገውን ክፉ ነገር አስተዋሉ፣ እጅግም አስከፋኝ። የጦቢያንም የቤቱንም ዕቃ ሁሉ ከዕቃ ቤት ወደ ውጪ ጣልሁ። ዕቃ ቤቶቹንም እንዲያነጹ አዘዝሁ። የእግዚአብሔርን ቤት ዕቃዎችን፣ እህሉንም ቁርባን፣ ዕጣኑንም መልሼ በዚያ ገባሁ። ሌላውንም ፈንታቸውን እንዳልተሰጠ የሚያገለግሉትም ሌዋውያን መዘምራን እያንዳንዱ ወደ እርሻ እንደሄዱ ተመለከቱ። እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቻቸው ጋር ተከራከርሁ፣ ጠበብኋቸውም፣ በየስፍራቸውም አቆምኋቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አስራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶቹም ላይ ካህኑን ሴሌምያን፣ የጸሐፊውን የሃዶቅን፣ ከሌዋውያንም ፈሪያን ሾምሁ። ከእነርሱም ጋር የመንትያ ልጅ የዘኩር ልጅ አናን ነበረ። ከእነርሱም የታመኑ ሆነው የተገኙ ሥራቸውንም ለወንድሞቻቸው ማከፋፈል ነበረ። አምላኬ ሆይ ስለዚህ አስበኝ፣ ለእግዚአብሔር ቤት ያደረግሁትን ወረታዬን አጠፋሁ። በዚያም ወራት በይሁዳ በሰንበት ቀን የወይን መጭመቂያ የሚረግጡና ነዶም የሚከምሩ የወይንንም ጠጅና የወይኑንም ዘለላ በለሱንም ልዩ ልዩም አይነት ሸክም በአህዮቻቸው ላይ የሚጭኑ በሰንበት ቀን ወደ ኢየሩሳሌም የሚያስገቡ አየሁ። ገበያም ባደረጉበት ቀን አስመሰከርኩባቸው። ደግሞም በእርሷ የተቀመጡ ነበሩ። እነርሱም ዓሣዎችና ልዩ ልዩ አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበረ። ከይሁዳም አለቆች ታላላቆቹ ጋር ተከራከርኩና እንዲህ አልኳቸው፣ ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትን ቀን ታከብራላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛ በዚህች ከተማ ላይ አምጥቶ አልነበረምን? እናንተ ሰንበትን በማርከሳችሁ በእስራኤል ላይ መዓት ትጨምራላችሁ። ከዚህ በኋላ ሰንበትን ከመግባቱ በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖችም ከአያሌዎችም በሮቿን
አስጠበቁ። ሁሉንም አንድ ወይም ሁለት ጊዜ ከኢየሩሳሌም ውጭ አድረው ገበያ አድርገው ነበረ። እኔም አስመሰከርኩባቸውና ከቅጥሩ ውጪ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባችኋለሁ አልኋቸው። ከዚህም ጊዜ ጀምሮ በሰንበት ቀን እንደገና አልመጡም። ሌዋውያንም ራሳቸውን እንዲያነጹ መጥተው በሮቹን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኳቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትህም ብዛት እራራልኝ አልሁ። ደግሞም በዚህ ወራት የአዛጦንንና የአሙንን የሞዓብን ሴቶች ያገቡ አይሁድ አየው። ከልጆቻቸውም እኩሌታ የአዛጦን ቋንቋ ይናገሩ ነበረ፣ በሌሎቹ ሕዝብ ቋንቋ የሚናገሩት ነበሩ። በአይሁድም ቋንቋ መናገር አያውቁም ነበረ። እነርሱም ተቆጥኋቸው፣ ረገምኋቸውም። ከእነርሱም አያሌዎቹ መታሁ፣ ጠጉራቸውንም ነጨው። እንዲህም ብዬ እግዚአብሔርን አማልኋቸው፣ ሴቶች ልጆቻችሁ ለወንዶች ልጆቻችሁ አትስጡ፣ ሴቶች ልጆቻቸውንም ለወንዶች ልጆቻችሁ አትውሰዱ። የእስራኤልም ንጉሥ ሰሎሞን በዚህ ነገር ኃጢአት አድርጎ የለምን? በብዙ አሕዛብ መካከል እንደ እርሱ ያለ ንጉሥ አልነበረም፣ በአምላክም ዘንድ የተወደደ ነበር። እግዚአብሔርም በእስራኤል ላይ ሁሉ ላይ አንግሶት ነበር። እርሱንም እንኳን እንግዶች ሴቶች አሳቱት። ይህን ሁሉ ታላቅ ክፋት ሲሰሩ እንግዶቻችሁን ሴቶች በማግባት አምላካችንን ስትበድሉ አንሰማባችሁም? ከዋናችሁም ካህናት ከኤልያሴብ ልጅ ከዮሐዴ ልጅ ከአዱ አንዱን የሄሮናዊ ለሰንበላጥ አማች ነበረ፣ ከእኔም ዘንድ አባረርሁት። አምላኬ ሆይ ክህነትህን የካህናትና የሌዋውያን ቃል ኪዳን ስላፈረሱ አስባቸው፣ ከእንግዳ ነገር ሁሉ አንጻቸው። ለካህናቱና ለሌዋውያኑም ለእያንዳንዳቸው በጊዜውም እንጨት ለሚሸከሙ ሰዎች ቁርባን ለበኩራቸውም ሥርዓት አደረጉ። አምላካችን ሆይ በመልካም አስበኝ። በመጨረሻም ቅጥሮቹ ቆሙ። ከ52 ቀናት ከፍተኛ ጥረት፣ ከጠላቶች ዛቻ፣ ከውስጥ ፈተናዎች በኋላ የኢየሩሳሌም ዝምታ በምስጋና መዝሙር ተሰበረ። የአባርቴሽታ ቤተ መንግሥት ያለቅስ የነበረ ጠጅ አሳላፊ ዛሬ የሕዝቡ ክብር ቅጥር ያስመለሰ መሪ ሆኖ ቆሟል። የሐኪያ ልጅ የነህምያ ታሪክ የተከታተላችሁትን ይመስል ነበር። ከወደዳችሁት ላይክ አድርጉ። እንደዚህ አይነት መሳጭ የመጽሐፍ ቅዱስ ታሪኮችን ለማግኘት የዩቱብ ቻናሉን ሰብስክራይብ በማድረግ አዳዲስ ታሪኮች ስንለቅ እንዲደርሳችሁ የደውል ምልክቷን በመንካት ቤተሰብ ይሁኑ። እናመሰግናለን። ቸር ሰንብቱ።